travel, set out and head for pastures new. መጓዝ ያልታየን ዓለም ማሰስ እግር እስኪላጥ መገስገስ ያኔ ነው ሕይወት ምጥም ከወንዙ እንጂ ከኩሬ የጠጡት ምን አይቆርጥም። ይህ የዓለማችን እጅግ መሳጩ የጉዞ ታሪክ ነው። በጎርጎርሳውያን 1325 የመስቀል ጦርነት ካበቃ በኋላ ኢብን ባጡጣ የተሰኘ ሞሮኮዊ ወጣት ሐጅ ለማድረግ ከትውልድ ከተማው ተነሳ። የኢብን ባጡጣ ጉዞ ግን በሐጅ ብቻ አላበቃም። የዛሬ 650 ዓመታት ግድም የነበረውን የሚታወቀውን ዓለም ከጫፍ ጫፍ አካለለ። ጉዞ በአጠቃላይ 29 ዓመታት ፈጅቷል። ከ120,000 ኪሎ ሜትሮች በላይ ተጉዟል። ይህም ስመጥሩ ቬኔሲያዊ ተጓዥ ማርኮ ፖሎ ከተጓዘው ከ3 እጥፍ በላይ ማለት ነው። አሁን በዘመናዊ ካርታ ላይ ያሉ 40 ሀገራትን አዳርሷል። በጉዞ ላይ ያልሆነው ያላጋጠመው ነገር የለም። መታተኞች፣ ጻድቃኖች፣ አደ ኮብሬ ጨፋሪዎች፣ ከ3 ሀገራት የመጡ ተጓዦች፣ ሌሎች በርካቶችንም አግኝቷል። በጉዞ ላይ ምሁር፣ ነጋዴ፣ ዳኛ፣ ጦረኛ ሆኗል። እብድ ሱልጣኖች አስረውታል። 10 ጊዜ አግብቷል። እናም ከ29 ዓመታት ጉዞ በኋላ ኢብን ባጡጣ ወደ ትውልድ ከተማው ታንጀር ተመለሰና ታሪኩን በዝርዝር ጻፈው። ይህን የኢብን ባጡጣን የጉዞ ታሪክ ሳነብ በስሜት አበድኩ ይላል የአረብኛ አጥኚው ተጓዡና ደራሲው ቲም ማኪንቶሽ ስሚዝ። ይህ ሰው በኢብን ባጡጣና በጉዞ ታሪክ ላይ መጽሐፍቶችን የጻፈ የዘርፉ ኤክስፐርት ነው። ኢብን ባጡጣ አሁንም ድረስ በዙሪያ ያለውን መልከ ብዙን የሙስሊም ዓለምን የገለጸው የሚለው ስሚዝ፣ ከሙስሊሙ ዓለም ውጭ ላሉ በርካቶች ግን ይህ እውነት ከተሳሳተ መረጃና ከእውቀት እጥረት ጀርባ ተሸፍኗል ይላል። እናም ከዚያን ጊዜ አንስቶ ኢብን ባጡጣ የገለጸው የተለየ ማራኪና አቃፊ ሙስሊም ዓለም አሁንም ድረስ መኖሩን ለማረጋገጥ የእርሱን ዱካ ተከትዬ ለማየት ተነሳሁ ይላል። ከቱርክ እስከ ህንድ ባለው በዚህ የጉዞ ክፍል በሙስሊሙ ዓለም ያሉትን እጅግ አስገራሚ ሁነቶችን ለማየት ችሏል። እነሆ አስጎብኛችን ቲም ከዛሬ 650 ዓመታት በፊት ይህንን ቦታ አቋርጦ የተጓዘውን የኢብን ባጡጣን ዱካ ተከትሎ እየሄደ ነው። ኢብን ባጡጣ ቱርክ የደረሰው በጎርጎርሳውያን 1331 ነበር። ቱርክ ሲደርስ ከሀገሩ ሞሮኮ ከተነሳ 6 ዓመት ሆኖታል። በርካታ ሺህ ኪሎ ሜትሮችን አቆራርጦ ተጉዟል። ሰሜን አፍሪካን አካሎ መካ ደርሶ አረቢያን ጎብኝቶ ኢራቅ፣ እንደገናም ለሁለተኛ ሐጅ መካ፣ ከዚያም ኢየሩሳሌም፣ ሶሪያ፣ በምስራቅ አፍሪካም ዘይላ፣ ሞቃዲሾ፣ ሞምባሳና ዛንዚባር ድረስ ተጉዟል። የማዕከላዊ እስያ የህንድና ቻይና ጉዞ ደግሞ ከፊቷል። የተጓዘበት ዘመን የእስልምና ወርቃማው ዘመን በሚባለው ውስጥ ነው። ከሚታወቀው የዓለም ክፍል ግማሽ ያክሉ በሙስሊሞች ይተዳደር ነበር። ኢብን ባጡጣ በቀጣይ የሄደው የቱርክ እስልምና ማዕከል ወደ ሆነችው ኮንያ ነው። ወደ ኮንያ የተሳበው ደግሞ የ13ኛው ክፍለ ዘመን የሙስሊም ባለቅኔና ተማላይ በሆነው በሜቭላና ጃላሉዲን ሩሚ ነው። ኢብን ባጡጣ ኮንያ ሲደርስ ሩሚ ከሞተ 58 ዓመት ሆኖታል። እኔ በነቢዩ መሐመድ መንገድ የአቧራ ብናኝ ነኝ የሚለው ሩሚ ተሽከርካሪዎቹ ደርቪሾች ዌርሊንግ ደርቪሽስ የሚሰኘው የሱፊ መንፈሳዊ ማኅበር መሥራች ነው። የሩሚ የሱፊ መንገድ ከመሠረታዊ የአምልኮ ስልቶች በተጨማሪ መንፈሳዊ ሙዚቃና የተለየ የመሽከርከር ዳንስን ተጠቅሞ ከፈጣሪ ጋር መገናኘትን ያካተተ ነው። ሩሚ አሁን ላይ መላው ዓለም በፍቅሩ የነደደለት ገጣሚና ተማላይ ነው። በመላው ዓለም ግጥሞቻቸው በስፋት ከሚነበቡላቸው ገጣሚያን አንዱ ሩሚ ሆኗል። በሩሚ ፍቅር ተስበው በየዓመቱ በርካቶች ወደ ኮንያ ይጎርፋሉ። የ21ኛው ክፍለ ዘመን የቱርክ ደርቪሾች ነገር ትንሽ ለየት ይላል። ተሰሚነታቸውንና ተጽዕኖአቸውን የፈራው የዘመናዊ ቱርክ መንግሥት በጎርጎርሳውያኑ 1925 ሕገ ወጥ ብሎ አግዷቸዋል። ቢሆንም ግን በየቦታው ያሉ የደርቪሽ ስብስቦችን መንግሥት እንዳላየ ያልፋቸዋል። ከነዚህ ስብስቦች የአንዱ መሪ ጋር አስጎብኛችን ለመነጋገር ችሏል። የመጀመሪያ ጥያቄው ደርቪሽ መሆን ማለት ምን ማለት ነው የሚል ነው። ደርቪሽ ለመሆን የኔነት ስሜትህን፣ ክብርህን መግደል አለብህ። አንተነትህ ሙሉ ለሙሉ መጥፋት አለበት ይላሉ መሪው። እናም ይህችን ዝነኛ የሩሚ ግጥም ይወጧታል። Gel, her ne olursan ol yine gel. Ateşperest, putperest, mecusi olsan da yine gel. Yani daha evvelki günahlara tövbe eder isen bundan bu yanaki işleyeceğin günahları da affeder zaten. ናና ወዳጄ ናና፣ ምንም ብትሆንና አማኝ ብትሆን ከሃዲ ወይም እሳት አምላኪ፣ ምንም ብትሆንና ወዳጄ ናና፣ እስከ ዛሬ የሠራኸው ኃጢአት ሁሉ ተሰርዟል።
የወደፊቱም ቢሆን ተደምስሶ ጠፍቶልሃል። ናና ወዳጄ ናና። አዎ የሩሚ መንገድ የፍቅር መንገድ ነው። ሁሉንም ና ባይ ነው፣ ተቀባይ ነው፣ አቃፊ ነው። የቱርክ መንግሥት ለቱሪስት ግብዓት ያክል የምትተወን የዴርቪሾች ዳንስ ፈቅዷል። የምሩ የዴርቪሾች መንፈሳዊ ሽክርክሪት ግን ሱፊዎቹ ብቻ ባሉበት ነው የሚከናወነው። ቲም ከነዚህ ቡድኖች ባንዱ የምሩን የተሽከርካሪ ዴርቪሾች ዳንስ እንዳይተጋበዝኩ ይላል። ኢብን ባጡጣ ሩሚ መንፈሳዊ መቀባትን ስላገኘበት ሁነት እንዲህ ሲል ጽፏል። አንድ ቀን ድንገት ጣፋጭ የሚሸጥ ሚስጥራዊ ሰው መጣና ለሩሚ ምትሃታዊ ጣፋጭ ሰጥቶት ሄደ። ሩሚም ተማሪዎቹን ትቶ ይህንን ጣፋጭ ሻጭ ፍለጋ ተነሳ። ተማሪዎቹ ሩሚን ቢፈልጉትም ግን ሊያገኙት አልቻሉም። ሩሚ ከበርካታ ዓመታት በኋላ ነበር የተመለሰው። ሲመጣም ጭራሹኑ ተለውጦ ነበር። የሚያወራው ሁሉ ደግሞ ማንም በማይገባው ማራኪ የፋርስ ግጥም። እናም ሜቭላና እንዲሽከረከር ነበር። ይህንን ስልት ከሕፃናት አገኘው ይባላል። ሕፃናት ይህን የሚያደርጉበት አንዳች ምክንያት ሳይኖር አይቀርም በሚል ተነስቶ መንፈሳዊ በረከትን ከሰማይ ወደ ምድር በሚያወርድ መልኩ ቀኝ እጅን ወደ ላይ ግራ እጅን ወደ ታች አድርጎ ቆቡ የመቃብር ድንጋይን ይወክላል። ነጩ ልብስ ደግሞ የመገነዣ ጨርቅን። ይህ ሁሉ እኔነትን ለመግደል ነው። የሱፊ መንገድ ነው። ይህ መሽከርከር የሰውን ነፍስ ያጸዳል፣ ልብ ይተናነሳል፣ ዓይንን በእንባ ይሞላል ይላል ኢብን ባጡጣ። ከዚህ በመቀጠል ወደ አናቶሊያ ዘላን ሱልጣኖች ነው ሄደው። የዛሬ 700 ዓመታት ግድም ይሄ የእስያ ክፍል በሀብታም ዘላን ሱልጣኖች ነበር የሚተዳደረው። ያኔ እዚህ ይኖሩ ከነበሩት ዘላኖች በጣም ጥቂቶቹ ብቻ ናቸው አሁን ያሉት። ለምሳሌ ይህ በቀን 600 ፍየሎች የሚያልበው ቤተሰብ አይነቱ። ይህ አይነቱ አኗኗር ግን አሁን ላይ እየጠፋ ነው። Biraz da yaşantıyı az daha geniş görüyor. Şehir kısmı olsun, köy kısmında olsa. አዲሱ ትውልድ በከተማ ብልጭልጭ ስር ነው መኖር የሚፈልገው ይላሉ እኚህ አባት። Ben bu ara trenin ışığında ben de gezerdim ama. ሱልጣኖቹ የእስልምና አስተምህሮና ባህል ከተስፋፋበት ቦታ በመጣው የእስልምና ሕግ በተማረው በወጣቱ ኢብን ባጡጣ ተደስተዋል። እናም በስጦታና ገንዘብ ካንበሸበሸው አንደኛው ሱልጣን ወደ ሌላኛው ሲዞር ቆይቶ ተራራውን አቋርጦ ሲኖፕ ወደ ተባለችው ከተማ ተጓዘ። ከሲኖፕ ደግሞ በመርከብ አሁን የራሽያ ክፍል የሆነችው የክራይሚያዋ ፊዮዶሺያ እንደደረሰ ይገልጻል። ከፊዮዶሺያ ተነስተን መሐመድ ኡዝቤካን በተባለው ሱልጣን ግዛት ውስጥ ወዳለችው ስታሪ ክሪም ከተማ ሄደን ይላል ኢብን ባጡጣ። በኢብን ባጡጣ ጊዜ ይህች አሁኗ እንቅልፋም መንደር የክራይሚያ ዋና ከተማ ነበረች። አሁን ላይ ግን የጂንጂስካን ትውልድ የሆነው የታታሮች መሪ ሱልጣን መሐመድ ኡዝቤክ ካሰራው ከዚህ መስጊድ በቀር በመንደሯ የሚታይ ይህ ነው የሚባል ነገር የለም። የሱልጣን መሐመድ ኡዝቤክ አራተኛ ሚስት የባይዛንታይን ንጉሠ ነገሥት ልጅ ነበረች። እናም አባቷን ለመጎብኘት ወደ ኮንስታንቲኖፕል ልትሄድ መሆኗን የሰማው ኢብን ባጡጣ ይህ የጉዞ ዕድል እንዲያመልጠው አልፈለገም። የዛሬ 6 ዓመት ባዶ እጁን ከሀገሩ የወጣው ኢብን ባጡጣ አሁን የንጉሣውያን ቤተሰብ የቅርብ ሰውና የተከበረ ባለጸጋ ወጥቶታል። በኮንስታንቲኖፕል ቆይታው በወቅቱ ቤተ ክርስቲያን የነበረውን
በ537 የተሰራውን የሃያ ሶፊያን የውጭ ገጽታ አየ። ሃያ ሶፊያ ከኢብን ባጡጣ ጉብኝት አንድ ክፍለ ዘመን በኋላ ኦቶማኖች ኮንስታንቲኖፕልን ሲቆጣጠሩ መስጂድ ሆኗል። ከጎርጎርሳውያኑ 1935 አንስቶ ደግሞ ሙዚየም ሆኖ ቆይቶ ከ2020 ጀምሮ ዳግም መስጂድ ሆኗል። ኢብን ባጡጣ የትኛው መንፈሳዊ ሁነት እንዲያመልጠው አይፈልግም። በኮንስታንቲኖፕል ቆይታው ቤተክርስቲያንና ገዳማትን ጎብኝቷል። በከተማው ሳለ በቅርቡ ዙፋናቸውን ለቀው ከመነኮሱት የቀድሞ የባይዛንታይን ንጉሠ ነገሥት ጋር ተገናኝቶ ነበር። Now it goes without saying that Ibn Battuta was a tourist, but above all he was an avid religious tourist, and he was into holy happenings of whatever persuasion when he was here in Constantinople. በሁለቱ መካከል የሆነው ነገር በጉዞና በሙስሊም ክርስቲያን ግንኙነት ታሪክ ውስጥ እጅግ አስገራሚው ክስተት ነው። ኢብን ባጡጣ በጉዞ ማስታወሻው ያሰፈረው እንዲህ ይላል። ረጅም ነጭ ጺምና የሚያምር መልክ ነበራቸው። ይህን ዓለም የናቀ ሰው ገጽታ ይነበብባቸዋል። አብረዋቸው በርካታ መነኩሴዎች ነበሩ። የት እንደሄድኩኝ ጠይቀውኝ ስመልስላቸው ላስተርጓሚ እንዲህ አሉት። ለዚህ ሙስሊም እንዲህ በለው፣ ኢየሩሳሌም የገቡ እጆቹን መጨበጥ፣ አላስቃ ውስጥ የተመላለሱ እግሮቹን መንካት እፈልጋለሁ አሉና በእጆቻቸው እግሬን ዳብሰው ፊታቸውን አበሱ። በጣሙን ተገረምኩ። የሌላ ሃይማኖት ተከታይ ሆኖም እንኳ ወደ እነዚህ የተቀደሱ ቦታዎች በሄደ ሰው ላይ ባላቸው እምነት እጅጉን ተገረምኩ። Your All Holiness. Good morning. Good morning. የምዕራቡ ዓለም ልጅ ሆነ ስኬትን ማግኘት ካሻ ወደ ምስራቅ ተጓዝ ይላል ኢብን ባጡጣ። ብዙም ሳይቆይ ኢብን ባጡጣ ያ የተለመደው የጉዞ ረሃቡ መጣበት። እግሩን ይበላው ጀመር። እናም ደግሞ ስለ አንድ እጅግ ሀብታም ግን ወፈፌ የታላቅ እስላማዊ ሱልጣኔት መሪ ሰምቷል። ቦታው ከ4000 ኪሎ ሜትሮች በላይ ርቃ ባለችው ህንድ ቢሆንም ለኢብን ባጡጣ አይነቱ ተጓዥ ያን ያክልም ከባድ አይደለም። በአሁኖቹ ኡዝቤክስታን፣ አፍጋኒስታንና ፓኪስታን ብዙም ሳይቆይ ያቋርጦ አልፎ በ1334 የሱልጣኔቱ መናገሻ የሆነችው ደልሂ ደረሰ። ኢብን ባጡጣ ደልሂ አቅራቢያ ከወታደራዊ ዘመቻ እየተመለሰ ካለው የሱልጣን መሐመድ ሻህ ሰራዊት ጋር ተገናኝቶ ከሱልጣኑ አጀብ ጋር ሆኖ ወደ ከተማዋ ገባ። በወቅቱ በሙስሊሙ ዓለም የደልሂውን ሱልጣን ያክል ሀብት ያለው ማንም አልነበረም። ከሱልጣኑ አጀብ ጋር ሆኖ ወደ ደልሂ የገባው ኢብን ባጡጣ በወቅቱ ያየውን እንዲህ ገልጸዋል። በአንዳንድ ዝሆኖች ላይ ለጦርነት የሚውሉ ማስወንጨፊያ ካታፑልቶች ተጭነዋል። እናም የሱልጣኑ ሰራዊት ወደ ከተማዋ እየተቃረበ ሲመጣ የወርቅና የብር ዲናሮች እየታሰሩ በማስወንጨፊያው ይወረወሩ ጀመር። የተወረወረው ዲናር ወድቆ ሲበተን በቦታው የነበረ ሁሉ ዲናሮቹን ለማግኘት ተሻማ። በዚህ መልኩ የሱልጣኑ ሰራዊት ቤተ መንግሥት እስኪደርስ ድረስ የወርቅና የብር ዲናር መበተኑ ቀጠለ። Don't forget, he'd been going to all these different courts across Asia, going bing bong bing from sultan to sultan, like
a pinball. But when he got to Delhi, he knew that he'd hit the big score. ኢብን ባጡጣ የዚህ ሀብታም ሱልጣን ባለሟል መሆን ፈልጓል። እናም ደግሞ ሱልጣኑ ጋር ባዶ እጅ አይኬድም። ከሱልጣኑ ትልቅ ነገር ማግኘት የፈለገ ውድ ስጦታ ይዞ መሄድ አለበት። ስለዚህም ሀብቱን አፍስሶ ውድ ስጦታዎችን ይዞ ሱልጣኑ ዘንድ ቀረበ። ፈረሶች፣ ግመሎችና ነጭ ባሮችን ገዝቼ ሱልጣኑ ጋር ቀረብኩኝ ይላል። በስጦታው የተደሰተው ሱልጣን ለኢብን ባጡጣ 2 መንደሮች ሰጥቶ የደልሂ ዋና ዳኛ አድርጎ ሾመው። ደሞዙ ደግሞ 12000 ዲናር። ይህም በወቅቱ የነበረ የአንድ ህንዳዊ ቤተሰብ አማካይ ገቢን 200 እጥፍ ማለት ነው። ኢብን ባጡጣ አሁን በጣም ሀብታምና ባለ 1000 ምሰሶ እልፍኝ የሚሰኘው የሱልጣኑ ቤተ መንግሥት የቅርብ ሰው ሆኗል። ኢብን ባጡጣ ለ8 ዓመታት ባለሟል ሆኖ ከከረመበት ከዚያ ቤተ መንግሥት አሁን ላይ የተረፈው እንግዲህ ይፍርስራሽ ብቻ ነው። 26 ዓመታት የገዛው ሱልጣን መሐመድ ሻህ ቸርና ምሁር ብቻ ሳይሆን ጨካኝና ወፈፌም ጭምር ነው ይለናል አስጎብኛችን ቲም። ለዚህ ሱልጣን ደም ማፍሰስ ጨዋታ ነው። የቤተ መንግሥቱ በር ላይ ሬሳ ያላየሁበት ቀን እጅግ ጥቂት ነው ይላል ኢብን ባጡጣ። የዚህ ጨካኝ ሱልጣን ቤተ መንግሥት አሁን ላይ የሕዝብ መጸዳጃ ሆኗል። የደልሂ ሕዝብ በዚህ ጨካኝ ገዢ ትውስታ ላይ መጸዳዳትን መርጧል። በአንድ ወቅት ሱልጣኑ አንድ የሱፊ ጻድቅን ወደ ቤተ መንግሥቱ እንዲመጡ ሲልክባቸው እንዲህ እንዳሉት ኢብን ባጡጣ ጽፏል። መቼም ቢሆን ያንተ አይነቱን አረመኔ አላገለግልም። Became one of the Sultan's most favoured boon companions. And it was one day when he was in the palace that the Sultan said to him, "Come to me and I'll show you a magic show performed by my yogis." ኢብን ባጡጣ የሱልጣኑ የቅርብ ወዳጅ ሆኗል። እናም አንድ ቀን ምታተኞች የሚሰሩትን ላሳይ ብሎ ይዞት ሄደ። Good to see you. I'm very well. Shall I come in? Nice to come here. ከዚያም ሱልጣኑ ለምታተኞቹ ለዚህ ከሩቅ አገር ለመጣ ሰው እስቲ አስደናቂ ትዕይንቶቻችሁን አሳዩት አለ። ምታተኞቹም እሺ ያሉና ፈጽሞ የማይታመኑ ነገሮችን አየሁ ይላል ኢብን ባጡጣ። Now check in levitation. Slowly. Hurry. ከምታተኞቹ አንዱ ከመሬት ተነስቶ ከጭንቅላታችን በላይ ሲንሳፈፍ ሳይ ራሴን ስቼ ወደቅኩ ይላል። ከዚያ ደግሞ ዝነኛው የህንድ የመጫኛ ማቆም ምታት ተከተለ። መጫኛው ከዓይናችን እስኪሰወር ቀጥ ብሎ ወደ ላይ ወጣ። የገመዱ ጥቂት ብቻ ሲቀር ምታተኛው ተለማማጁን ጠርቶ ገመዱን ተንጠላጥለው ውጣ አለው። እናም ገመዱን ተንጠላጥሎ ወጣ፣ ከዓይናችን ተሰወረ። ምታተኛው የተለማማጁን ስም 3 ጊዜ ቢጠራውም አልመለሰም ይላል ኢብን ባጡጣ። ሱልጣኑ ለኢብን ባጡጣ እንዲህ ይለዋል፣ ለአእምሮ ጤንነት ባልሰጋ ኖሮ ከዚህ የባሱ ነገሮችንም እንዲያሳዩ አዛቸው ነበር። Ibn Battuta had got himself disgustingly deep in debt buying presents for the Sultan. And who better to get him out of debt than the Sultan himself?
የሁለት መንደሮች አዛዥና ትልቅ ተከፋይ ሆኖም ኢብን ባጡጣ በብድር ከመዘፈቅ አልዳነም። ምክንያቱ ደግሞ ለሱልጣኑ በየጊዜው የሚያቀርበው ስጦታ ነው። ኢብን ባጡጣ ከብድሩ መውጫ አንድ መላ ዘየደ። ሱልጣኑ ጣፋጭ እንደሚወድ ያውቃል። እናም በጉዞ ላይ አግኝቶት ይዞት በመጣው የመናዊ ጣፋጭ ሰሪ በርካታ ትሪ ሙሉ ጣፋጮች አሰርቶ ወደ ሱልጣኑ ሄደ። ሱልጣኑ ጣፋጮቹን ሲያይ እንዲህ ያሉ ጣፋጮችን አይቼም በልቼም አላውቅ አለ። ሱልጣኑ በጣፋጮቹ ተደስቷል። እናም ያን ምሽት ሱልጣኑ የሰጠኝን 3 ከረጢት ሙሉ ገንዘብ ይዤ ነው ቤቴ የገባሁት ይላል ኢብን ባጡጣ። ኢብን ባጡጣ ወዴትም ውልፍት ሳይል ሱልጣኑን እንዲያገለግል ውል ፈርሟል። ከውሉ አስገዳጅነት ማምለጥ የሚችልበት አንድ ክፍተት ብቻ ነው ያለው፣ ወደ መንፈሳዊ ሕይወት መግባት። እናም ኢብን ባጡጣ ሀብቱን ሁሉ ለድሆች አከፋፍሎ ከማለዲን አልጋር የተሰኘ ዋሻ ውስጥ የሚኖር ጻድቅ ሰው ተከታይ ሆነ። It was in this very cave that Ibn Battuta pursued his path of withdrawal from the world. ኢብን ባጡጣ ዋሻ ውስጥ በመንፈሳዊ ተመስጦ ውስጥ ሆኖ ቆየ። ለተከታታይ 5 ቀናት ይጾም እንደነበር፣ በየቀኑ ቁርአን ይቀራ፣ ሌሊቱንም በንቃት ያሳልፍ እንደነበር ጽፏል። ይህ የኢብን ባጡጣ መንፈሳዊ ተመስጦ ግን ብዙ አልቆየም። ሱልጣኑ ለቻይናው ንጉሠ ነገሥት የሚልከውን ስጦታ ይዞለት የሚሄድ ሰው ይፈልጋል። ለዚህ ደግሞ ከኢብን ባጡጣ የተሻለ ሰው አይገኝም። ስለዚህም እዚያ ዋሻው ድረስ አማላይ ስጦታዎችን ላከለት። ኮርቻ የተጫኑ ፈረሶች፣ ወንድና ሴት ባሮች፣ ብዙ ልብስና ገንዘብ። ኢብን ባጡጣ የተላከልኝን ልብስ ለብሼ ወደ ሱልጣኑ ሄድኩ ይላል። ሱልጣኑ ኢብን ባጡጣን የጉዞና ሀገር የማየት ጥማት ያለበት ለዚህ ሥራ የሚሆን እንዳንተ ያለ ሰው አይገኝም አለውና የቻይና አምባሳደሩ አድርጎ ሊሾመው እንደሚፈልግ ነገረው። እናም ለቻይናው ንጉሠ ነገሥት የሚሰጥ እጅግ በርካታና ውድ ስጦታዎችን ይዘን በ1000 ወታደሮች ታጅበን በጎርጎርሳውያኑ ሐምሌ 22 1342 ከደልሂ ተነሳን ይላል። ወቅቱ ገጠሪዎች ሱልጣኑ ላይ አምፀው የተነሱበት ነው። ስለዚህም የሱልጣኑን ስጦታ ይዞ በቀጥታ ወደ ወደብ መሄድ ትልቅ አደጋ አለበት። ስለዚህም የሱልጣኑ ፈርጣማ ክንድ ወዳለባት ጃላሊ ከተማ መሩ። ቢሆንም ግን ጥቃቱ አልቀረላቸውም። የሸፈቱ ጎሳዎች አድብተው ጥቃት ጣሉባቸው። 25 ያክል የኢብን ባጡጣ ባልደረቦች ተገደሉ። ኢብን ባጡጣም ፈረሱን፣ ጎራዴውን፣ ልብሱን ተገፎ በውስጥ ሱሪው ብቻ ለ3 ቀናት ዋሻ ውስጥ ተደበቀ። ከዋሻው ሲወጣ አንድ ዲልሻድ የተሰኘ ሰው አገኘ። ሰውየው ኢብን ባጡጣን ትከሻዬ ላይ ውጣ አለውና እንኮኮ አድርጎት እንዲህ አለው፣ አላህ በቂያችን ነው፣ ከሁሉም በላጩ ጠባቂ እርሱ ነው በል። አዎ ይህንን ደጋግመህ በል አለው። ሰውየው እንዳለኝ ደጋግሜ ማለት ጀመርኩ ይላል ኢብን ባጡጣ በጉዞ ማስታወሻው። ግን አይኔን መግለጥ አልቻልኩም። በስተመጨረሻ አይኔን ስገልጥ ሰውየው የለም። ራሴን አንዲት መንደር ውስጥ አገኘሁት። ሰውየውን ከዚያ በኋላ አላየሁትም። እናም ከ15 ዓመታት በፊት በዚያች የግብጽ መንደር ባለች መስጂድ ውስጥ ያገኘዋቸው ሙርሺድ የተነበዩት ነገር መንፈሳዊ ወንድሜ ህንዱስ ከሞት ያተርፋል ያሉኝ መፈጸሙን ተረዳሁ ይላል። ኢብን ባጡጣ በመንደሪቱ ውስጥ ከጥቃቱ የተረፉ ጓደኞቹን አገኘ። የሞቱትን ቀበሩ። ስጦታውን ይዘው ጉዟቸውን ቀጠሉ። በመቀጠል ወደ ቤተ መቅደስ ከተማዋ ካጁራሆ ተጓዙ። በዚያም ሙስሊም ደቀ መዛሙርቶች ያሏቸውን ዮጊዎች አገኘ።
አስጎብኛችን ቲም ከ650 ዓመታት በኋላ አሁንም እዚያው ቦታ ሙስሊም ደቀ መዛሙርቶች ያሏቸውን ዮጊዎች አገኘ። በምስራቁ ዓለም ነገሮች በመቶዎች ዓመታት ውስጥም አለመለወጡ ይደንቃል። እናም የኢብን ባጡጣ ጉዞ እስከ ቻይና ድረስ ይቀጥላል። በቀጣይ የኢብን ባጡጣን ዱካ ተከትለን ስንነጉድ የመርከብ አደጋውን፣ የባህር ወንበዴዎቹን፣ ጦርነቱን እናያለን። የኢብን ባጡጣ ጉዞ ምኑ ተነካና ገና የማልዲቭስ ደሴቶች ይሄዳል። ከዚያም በዚያን ዘመን የሚታወቀው ዓለም መጨረሻ የምትሰኘው ቻይና ነው መዳረሻው።